ቀን መጋቢት 24 2018 የአንድነትና የአመራር ምደባን አስመልክቶ ከአፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ የተሰጠ መግለጫ። የአማራ ሕዝብ የህልውና አደጋ ተጋርጦበት እንዲቆይ ያደረገው እና የህልውና አደጋ ውስጥ እንዲገባ በር የከፈተው የህዝብን ጥቅምና የህዝብን ጥያቄ የሚያስቀድም ድርጅት ባለመኖሩ ነው። በመሆኑ ለግማሽ ምዕተ ዓመት በአማራ ሕዝብ ላይ የተደቀነውን የህልውና አደጋ ቀድሞ በመረዳት የአማራው መደራጀት አለበት በሚል ጽኑ እምነት ፕሮፌሰር አስራት ወልደየስና የትግል አጋሮቻቸው የመላው አማራ ሕዝብ ድርጅት መአህድን ቢመሰርቱም በወቅቱ በነበረው ስርዓትና ትግል ጠላፊዎች ረጅም ርቀት ሳይጓዝ ቀርቷል። ዛሬ ላይ ግን ከአማራ ማህፀን የወጣው የአማራ ፋኖ ታላቁን የአማራ ሕዝብ የሚመጥን መሰብሰቢያ ድርጅት ለመስራት ብዙ ውጣ ውረዶችን በማለፍ እና ጠንካራ ውይይቶች በማድረግ በቋሚነት የአማራን ጥያቄ ሊፈታ በሚችል አካሄድ ከስምምነት በመድረስ የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝን መስርቷል። በተፈጠረው የአማራ ፋኖ ብሔራዊ ንቅናቄ ውህደት መሰረት እና ድርጅታችን አፋብኃኝ ባስቀመጠው አቅጣጫ መሰረት በሸዋ የሚንቀሳቀሱት ሁለቱ ግዙፍ እዞች በአንድ ወጥ መዋቅር ስር የማደራጀት ሥራ በተለያዩ ምዕራፎች ሲከወን ቆይቷል። በመሆኑ ድርጅታዊ አቅማችንን በፖለቲካዊ፣ በወታደራዊ እና በአስተዳደራዊ ስራዎች ይበልጥ ለማጎልበት እና መዋቅራዊ አሰራርን በማቀላጠፍ እዝ እና ሰንሰለትን በጠበቀ መንገድ በጠላታችን ላይ የማያዳግም ድል ለመቀዳጀት የህዝባችን የህልውና ጥያቄ ለዘለቄታው ለመፍታት አፋብኃኝ ደቡብ አማራ ቀጠና አሳምነው እዝና ሸዋ ጠቅላይ ግዛት እዝ በአንድ ጠንካራ መዋቅር ስር ተዋህደዋል። በመሆኑ በአዲሱ መዋቅር አፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ ስር የማዋሃድ ሂደቱ በተሳካ ሁኔታ መጠናቀቁን ለመላው ህዝባችን በኩራት እናበስራለን። ይህ ውህደት የአማራ ህዝብ ህልውና ለማስከበር በምናደርገው ጉዞ አዲስ ምዕራፍ የከፈተና የተበታተነ ጉልበትን ወደ አንድ የሰበሰበ ታሪካዊ እርምጃ ነው። ውህደቱን ተከትሎ ስራዎችን በብቃት ለመምራት ተቋማዊ እና ግልጽነት ያለው አሰራር ለመዘርጋት የሚከተሉትን የኃላፊነት ድልድሎች መደረጋቸውን አፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ እንደሚከተለው ይገልጻል። በዋና መምሪያነት ዋና መሪ አርበኛ ኢንጂነር ደሳለኝ ሲያስችል ሸዋ፣ ምክትል መሪ አርበኛ ጠጁ ባበይ፣ ወታደራዊ አዛዥ አርበኛ አማን እሸቱ፣ ምክትል አዛዥ አርበኛ ኢሳያስ ደመቀ፣ ፖለቲካ መምሪያ ዶክተር ታደሰ ተክለስላሴ፣ ህዝብ ግንኙነት መምሪያ አርበኛ ከበደ ስመኘው፣ አደረጃጀት መምሪያ አርበኛ ግርማ ጌታቸው፣ ጽህፈት ቤት ኃላፊ አርበኛ ዳግማዊ አምደ ሲሆን፣ ትምህርትና ስልጠና መምሪያ አርበኛ ይብዛወርቅ መስፍን፣ ዘመቻ መምሪያ አርበኛ ሳልፍ ወይም ቀጭን ደስታ፣ ጥናትና ስትራቴጂ መምሪያ አርበኛ በባየው ኃይለ ጊዮርጊስ፣ ወታደራዊ አስተዳደር መምሪያ 50 አለቃ ይርጋው እንዳለ፣ ሎጂስቲክ መምሪያ አርበኛ ዘገየ ዳኘ፣ ወታደራዊ መረጃና መገናኛ መምሪያ አርበኛ ሞገስ መላኩ፣ ሀብት አሰባሰብ መምሪያ አርበኛ አበበ ጸጋዬ፣ ፋይናንስና ግዢ መምሪያ አርበኛ አናንያ ጥላሁን፣ ህዝብ አስተዳደር መምሪያ አርበኛ ኤፍሬም ባዩ፣ ማህበራዊ ዘርፍ መምሪያ አርበኛ አስታውሴ ላቀ፣ ህዝብና ስነ ምግባር መምሪያ ህግና ስነ ምግባር መምሪያ አርበኛ ሽመልስ ንጉሴ፣ ኢንዶክትሪኔሽን መምሪያ አርበኛ ስንታየው ደመቀ፣ መካናይዝድ መምሪያ 50 አለቃ ካሳ ጌታቸው፣ የሰው ሀብት አስተዳደር መምሪያ አርበኛ ግዛቸው ደረበ፣ ወታደራዊ ስልጠና መምሪያ አርበኛ እሸቱ ኃይለ ሚካኤል፣ ጤና መምሪያ አርበኛ አበበ አላዩ፣ ሴቶች ጉዳይ መምሪያ አርበኛ ትንቢት ኃይለ ማርያም፣ ልዩ ዘመቻ መምሪያ አርበኛ ለማ አስማማው፣ ወታደራዊ ዕቅድና ስትራቴጂ መምሪያ 100 አለቃ ለመነው ሻው፣ እንዲሁም በምክትል መምሪያ ደረጃ ፖለቲካ መምሪያ አርበኛ ዶክተር አብደላ ድሪስ፣ ህዝብ ግንኙነት መምሪያ አርበኛ ዱናይ አበበ፣ አደረጃጀት መምሪያ አርበኛ ደረሰ ታደሰ፣ ትምህርትና ስልጠና መምሪያ አርበኛ ኢያሱ ሙሉጌታ፣ ዘመቻ መምሪያ 100 አለቃ ኤርሚያስ ግጨው፣ ጥናትና ስትራቴጂ መምሪያ አርበኛ ተስፋ ማርያም ታፈሰ፣ ወታደራዊ አስተዳደር መምሪያ አርበኛ ተሰማ ጻዳ፣
ሎጂስቲክ መምሪያ ሻለቃ ሞገስ ለማ፣ ወታደራዊ መረጃ እና መገናኛ መምሪያ አርበኛ ዳመን ወርቄ፣ ሀብት አሰባሰብ መምሪያ አርበኛ በላይ አስማማው፣ ፋይናንስ እና ግዢ መምሪያ አርበኛ ታደሰ ዳምጠው፣ ህዝብ አስተዳደር መምሪያ አርበኛ ወርቁ ማሞ፣ ማህበራዊ ዘርፍ መምሪያ አርበኛ ገነት ጥበቡ፣ ህግና ስነ ምግባር መምሪያ አርበኛ ኑሩ ሁሴን፣ ኢንዶክትሪኔሽን መምሪያ አርበኛ ወዳ ማሙዴ፣ መካናይዝድ መምሪያ ሻለቃ አከበረኝ ታለማ፣ የሰው ሀብት አስተዳደር መምሪያ አርበኛ ይታገስ ተሾመ፣ ወታደራዊ ስልጠና መምሪያ ሻለቃ አቡሽ እንግዳ፣ ጤና መምሪያ አርበኛ ዳዊት አንተነህ፣ ሴቶች ጉዳይ መምሪያ አርበኛ አመለወርቅ አበበ፣ ልዩ ዘመቻ መምሪያ አርበኛ ታድሎ ንጉሴ፣ ወታደራዊ ዕቅድና ስትራቴጂ መምሪያ አርበኛ አባቸው ተስፋዬ በማድረግ መድቧል። አዲሱ መዋቅር ማለትም አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ይህንን መግለጫ ካወጣበት ዕለት ከመጋቢት 24 ቀን 2018 ዓ.ም ጀምሮ ስራውን በይፋ የጀመረ ሲሆን በየደረጃው ያላቸው አመራሮችና ሰራዊታቸው ማንኛውም ትዕዛዝ የሚሰጠውና ሪፖርት የሚደረገው በአዲሱ የእዝ ሰንሰለት መሰረት ብቻ መሆኑን አውቃችሁ ድርጅታዊ ተልዕኳችሁን በውሳኔው መሰረት ተግባራዊ እንድታደርጉ በጥብቅ እናሳስባለን። ለመላው የአማራ ሕዝብ እና ደጋፊዎቻችን በሙሉ ይህ ውህደት የሕዝባችንን የረጅም ጊዜ ጥያቄ የሚመልስ የጥንካሬያችን መገለጫ ሲሆን የሕዝብን ሰላምና ደህንነት በአስተማማኝ ሁኔታ ለመጠበቅና የአማራን ሕዝብ ህልውና ለማስከበር አዲስ ምዕራፍ የከፈተ በመሆኑ ከዚህ ቀደም የነበረውን ሁለገብ ድጋፍ አጠናክራችሁ እንድትቀጥሉ ጥሪያችንን እናቀርባለን። አንገታችን አንድ፣ ዓላማችን አንድ፣ ጠላታችን አንድ፣ መዳረሻችን አንድ። ክብር ለተሰዉት ህልውናችን በተባበረ ክንዳችን። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ አከበር ስምር